የዛሬው የመጽሐፍ ቅዱስ ጥናታችን ዘዳግም ምዕራፍ 16 ከቁጥር 9 እስከ 12 እና የሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ 3 ነው። በመጀመሪያ ዘዳግም ምዕራፍ 16 ከቁጥር 9 እስከ 12 አነባለሁ። እንዳገኛችሁ በማመን አነባለሁ። 7 ሳምንትም ትቆጥራለህ፣ መከሩን ማጨድ ከምትጀምርበት ቀን ጀምሮ 7 ሳምንት መቁጠር ትጀምራለህ። አምላክ እግዚአብሔር በባረከ መጠን በፈቃድ የምታቀርበውን አምጥተህ ለአምላክህ ለእግዚአብሔር የሰባቱን ሱባኤ በዓል ታደርጋለህ። አንተ ወንድ ልጅህና ሴት ልጅ፣ ወንድ ባሪያህና ሴት ባሪያ፣ በአገርም ደጅ ውስጥ ያለው ሌዋዊ፣ በመካከልም ያሉት መጻተኛና ድሃ አደግ መበለትም አምላክህ እግዚአብሔር በዚያ ስሙ ይጠራበት ዘንድ በሚመርጠው ስፍራ በአምላክህ በእግዚአብሔር ፊት ደስ ይበላችሁ። አንተም በግብፅ ባሪያ እንደነበረ አስብ፣ ይህንንም ስርዓት ጠብቅ አድርገውም ይላል። አሁን የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 3 እናነባለን። የሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ 3 በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖችን ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው ይላል። ይሄ እግዚአብሔር ቃል ነው። ሃሌሉያ። ለዛሬው አገልግሎት ልባችንን እያዘጋጀን እንደቆየን አስባለሁ። ይህንንም ለማድረግ ደግሞ የመዘሙራን ቡድኖች የምስጋና መዝሙሮችን አቅርበው ነበረ። በጣም አስደሳች እና ደስ የሚል ጊዜ ነበረ። በመጀመሪያም መልካም የመከር በዓል ይሆንላችሁ ማለት ፈልጋለሁ። በዕብራይስጥ ቃል ግብዣን የሚገልጹ ሁለት ቃላት አሉ። አንዱ ሞድ ሲሆን ሌላኛው ደግሞ ሀጋግ ነው። ሞድ ማለት የተወሰነ ጊዜ ማለት ነው። ምንም እንኳን እኛ በሰው ልጆች የእግዚአብሔርን የቀን መቁጠሪያ በደንብ ባናውቅም ዛሬ በእግዚአብሔር የተወሰነውን ጊዜ እግዚአብሔርንና እኛን አንድ ላይ በማድረግ እዚህ እንድንሰበሰብ እግዚአብሔር ከኛ ጋር እዚህ እንዲገኝ ያደረገበት ቀን ነው። ዛሬ ልዩ በዓል ከሶስቱ ዋና ዋና በዓላት አንዱ ነው። ስለዚህ በጣም ደስ ብሎናል። ሀጋግ የሚለው ቃል እንደ ትልቅ ድግስ ማለት ነው። በዘጸአት ምዕራፍ 23 ላይ በዋናው ጽሑፋችን ላይ እንደምናነበው ዛሬ ከነዚህ ቀናት አንዱ እንደማለት ነው። ታላቅ ድግስ፣ ታላቅ ደስታ እንደማለት ነው። እናም በኃይላችን ወይም በራሳችን ጥረት ሳይሆን የአባታችን የእግዚአብሔር የማይለወጥ ጸጋና የመንፈስ ቅዱስ ኃይል ከኛ ጋር እንዲሆን ጸልያለሁ። ስለዚህ በተወሰነ ጊዜ በእውነተኛ እምነትና ዛሬ ባለው ታላቅ በዓል ላይ እምነት እንዲኖረን በእውነት አምልኮ ማቅረብ እንችላለን ማለት ነው። አሜን። ዛሬ ከመጀመሪያው ወይም ከሁለተኛው ዋና አገልግሎት እንደተማርነው ፓስተር ሊ የመከር በዓል ምን እንደሆነ ተናግሯል። ከፋሲካ ጊዜ ጀምሮ 50 ቀናት ነው ማለት ነው። እናም ከዚህ በዓል በእውነቱ ቀኑን በዝርዝር አስረድቶን ነበረ። በፋሲካ በዓል ከግብፅ ነፃ ከወጣንበት ቀን ጀምሮ እስከሚቀጥሉት 50 ቀናት ድረስ እንደማለት ነው። የመከር በዓል በታሪክ ውስጥ የተከናወነበትን ትክክለኛውን የትውልድ ቦታ ያሳየናል ማለት ነው። በሲና የተደረገው ኪዳን እንደማለት ነው። እግዚአብሔር የመከሩ በዓል ለመጀመሪያ ጊዜ ያወጀው በሲና ተራራ ላይ ነበረ። ስለዚህ እግዚአብሔር ለእስራኤላውያን የገባው ቃል ኪዳን ወይም ደግሞ ከእስራኤላውያን ጋር የገባው ቃል ኪዳን አንዱ አካል ነው። ነገር ግን ከመጀመራችን በፊት ቃል ኪዳኑ ትኩረት ልንሰጠው የሚገባ ነገር እንደሆነ አምናለሁ። በመጽሐፍ ቅዱስ ውስጥ ያሉትን እያንዳንዱን ቃል ኪዳኖች በብሉይ ኪዳንም ሆነ በአዲስ ኪዳን ሁለት ነገሮችን ያመለክታሉ። አብዛኞቹ በብሉይ ኪዳን ውስጥ ናቸው የሚገኙት፣ ምክንያቱም ብሉይ ኪዳን አሮጌውን ኪዳን ስለሚያመለክት። ቃል ኪዳን ማለት በኪዳን የሚደረግ ስምምነት ማለት ነው። ስለዚህ እነዚህ ሁሉ ተስፋዎች ወደ ሁለት ነገሮች ያመለክታሉ። አንደኛው የጌታችን የኢየሱስ ክርስቶስ ኃጢአታችንን ለማስተሰረይ በመስቀል ላይ መሰቀሉንና ሁለተኛው የእግዚአብሔርን መንግስት ነው የሚያመለክቱት። ዛሬ ብዙ ክርስቲያኖች አዲስ ኪዳንን ይረዳሉ። ኢየሱስም ያደረገልንን ያንን ትልቅ ተስፋም ይረዳሉ። ነገር ግን ብዙዎቻችን ከብሉይ ኪዳን ጋር ብዙም አንተዋወቅም። ነገር ግን ኢየሱስ ክርስቶስ ተስፋ የተሰጠበት ልጅ ሆኖ እንዴት እንደመጣ ሙሉ በሙሉ እስክናረጋግጥ ድረስ ማለትም እግዚአብሔር ከብዙ ሺህ ዓመታት በፊት እንደተነበየ ብሉይ ኪዳን ያስረዳናል። ይመጣል የተባለውም እግዚአብሔር ኢየሱስ እንደሆነ ያስገነዝበናል። እስራኤላውያን ኢየሱስ ክርስቶስን ሊያውቁት አልቻሉም። ሰው ስለነበረ ነበር። ብሉይ ኪዳንን ስላልተረዱ ኢየሱስ ክርስቶስን ሊያውቁት አልቻሉም። ሙሴን አልተረዱትም፣
በመጽሐፍ ቅዱስ ውስጥ ብዙ ጊዜ ኢየሱስ ሙሴ በጻፈው ካላመናችሁ በእኔ ልታምኑ አትችሉም ብሏል። ስለዚህ ዛሬ የብሉይ ኪዳን አስፈላጊነትን እንገነዘባለን። የፓንግጄ ቤተክርስቲያን በዓለም ዙሪያ ባሉት የዓለም አብያተ ክርስቲያናት ሁሉ አካል በመሆናችን በጣም ተባርከናል። ምክንያቱም ቤተክርስቲያናችን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ለማረጋገጥ ብሉይ ኪዳንን በማስተማር ብዙ ጊዜ ታሳልፋለች። ስለዚህ ወደ ጥቂት ጥቅሶች እንሸጋገር። ወደ ዮሐንስ ምዕራፍ 5 ከቁጥር 46 እስከ 47 እንሸጋገር። የዮሐንስ ወንጌል ምዕራፍ 5 ከቁጥር 46 እስከ 47 እነዚህን ጥቅሶች በእምነት እንድናነብ አሳስባለሁ። ተዘጋጃችሁ? ሙሴንስ ብታምኑት እኔን ባመናችሁ ነበረ፣ እሱ ስለኔ ጽፏልና፣ መጻሕፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ ይላል። ልክ ነው። በብሉይ ኪዳን ምን ያህል ነው ምናምነው? ብሉይ ኪዳንን ካልተረዳን በኢየሱስ ክርስቶስ በእውነት ልናምን የምንችልበት መንገድ የለም። ኢየሱስ ክርስቶስ ነው ይህንን ራሱ የተናገረው። ሙሴ የጻፋቸው መጽሐፍቶች ምንድን ናቸው? ፔንታቱክ ይባላል። 5ቱ የሙሴ ሕግጋት ናቸው፣ ወይም ደግሞ መጽሐፍት ብለን መውሰድ እንችላለን። አንደኛው ዘፍጥረት ነው፣ ሁለተኛው ዘጸአት ነው፣ ሶስተኛው ዘሌዋውያን ነው፣ አራተኛው ዘሁልቁ ነው፣ አምስተኛው ዘዳግም ነው። የሕግ መጽሐፍት ነው የሚባሉት እነዚህ 5ቱ መጽሐፍት ናቸው። ስለዚህ ይሄ ማለት ሙሴ የጻፋቸው እነዚህ 5 መጽሐፍ ክፍሎች ስለማን እየተናገሩ ነው ማለት ነው? ስለ ኢየሱስ ክርስቶስ ራሱ ነው አይደል? ሙሴ ይህንን ቃል ከእግዚአብሔር የተቀበለው በዚያ በሲና ተራራ ላይ ሆኖ ነበር። ይሄንን ከመጀመራችን በፊት አንድ ነገር አስቀድመን እንምጣ። ሬቨረንድ ኢቫን ፓርክ የቤዛነት ታሪክ ተከታታይ 7ኛው መጽሐፍ ጽፈው ነበር። እናም ይሄ መጽሐፍ ሙሉ መጽሐፍ የሚል ስም ሰጥተውት 10ቱ ትእዛዛት ብለውም ጠርተውታል። ግን 10 ትእዛዛትን ብቻ አልጠቀሰም። ለነሱ ብቻ የተፈቀደ 10 ትእዛዝ የነበረ ተብሎ እንደ ታሪክ ሳይሆን ለሁሉም ትውልዶች እንደ ቃል ኪዳን የተሰጠ ብለው ነው የገለጹት። ይህም በጣም ኃይለኛና ተጽዕኖ ፈጣሪ መግለጫ ነው። ከ3000 ዓመታት በፊት የተከናወነውን ይህንን ቃል ኪዳን ነው የሚነግረን። ብሉይ ኪዳንን ካልተረዳችሁ በእግዚአብሔርና በእስራኤላውያን መካከል እንደ ጥንታዊ ቃል ኪዳን ሆኖ የቆየውን ነገር ካልተረዳችሁ ታሪክ ብቻ ሆኖ ይቀራል። ነገር ግን በኢየሱስ ክርስቶስ ውስጥ ያለውን ይህንን ቃል ኪዳን በትክክል ከተረዳችሁ ይሄ ቃል ኪዳን አሁንም ውጤታማነቱን እንደሚይዝ ታውቃላችሁ። አሁን ብቻ ሳይሆን በዘመኑ መጨረሻ እግዚአብሔር ብሉይ ኪዳንን ተጠቅሞ አዲስ ኪዳን ምን ሊመስል እንዳለ እየነገረ። ወደ ኢሳይያስ ምዕራፍ 41 ከቁጥር 4 እንሸጋገር። እንደ እውነቱ ከሆነ በፍጥነት ማንበብ እንድንችል እዚህ ስላይድ ላይ አዘጋጅቼዋለሁ፣ ምክንያቱም ይሄ ትልቅ ነገር ነው። ነገር ግን ጥቅጥቅ ያለ ጽሑፍም ነው። ኢሳይያስ ምዕራፍ 41 ከቁጥር 4 እግዚአብሔር እንዲህ ይላል፣ ይህን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ ይላል። እግዚአብሔር ትውልዶችን ሁሉ ከመቼ ጀምሮ እንደጠራ ይናገራል። ከመጀመሪያ ጀምሮ ነበረ። በኮሪያኛ ትርጉም ለሺህ ትውልድ እንደማለት ነው። እግዚአብሔር ከጥንት ጀምሮ እስከዚህ ጊዜ ድረስ ትውልዶችን ሁሉ ጠርቷል። እግዚአብሔር እያንዳንዳችንን እንደ ግለሰብ እያንዳንዱ ትውልድ ይጠራል። ያም እግዚአብሔር በእርግጥም በእነዚህ ሁሉ ትውልዶች ታሪክ ውስጥ ብቸኛው ገዢ እንደሆነ ያመለክታል። አሜን። እነዚህ ትውልዶች በሕይወታቸው ውስጥ የሚሆነው ሁሉ በማን ቁጥጥር ስር ነው ማለት ነው? በእግዚአብሔር በራሱ። ምክንያቱም የጠራው እርሱ ነው። እግዚአብሔር በሲናይቲክ ቃል ኪዳን ሲያጸድቀን እንዲህ ይላል፣ ይሄ ቃል ኪዳን ለነሱ ብቻ አይደለም፣ ለአባቶቻችሁ ብቻ አይደለም ይላል። ይሄ ቃል ኪዳን አሁን በሕይወት ላሉት፣ ይሄንን ቃል ኪዳን ለሚሰሙት ብቻ አይደለም፣ ይሄ ቃል ኪዳን ገና ላልተወለዱት ከኛ ጋርም ላልሆኑት ጭምር ነው ይላል። ይህንን ጥቅስ እስኪ እንፈትሸው። በዘዳግም ምዕራፍ 29 ከቁጥር 14 እስከ 15 ላይ የሚገኘው ይሄ ጥቅስ በጥንቃቄ መመርመር እንዳለብን ይሰማኛል። እግዚአብሔር ምን እያለ ነው ታያላችሁ? የሲና ቃል ኪዳን በዚህ ምክንያት እንደ ክርስቲያኖች ሕይወት በጣም አስፈላጊ እንደሆነ፣ ዘላለማዊ ውጤታማነትንም እንደሚያመለክተን ዘዳግም ምዕራፍ 29 ከቁጥር 14 እስከ 15 አብረን እናነባለን። ዝግጁ ስትሆኑ እንጀምራለን። ዘዳግም ምዕራፍ 29 ከቁጥር 14 እስከ 15 እኔም ይህን ቃል ኪዳን ይህን መሐላ የማደርገው ከእናንተ ጋር ብቻ አይደለም፣ ነገር ግን ዛሬ በአምላካችን በእግዚአብሔር ፊት ከኛ ጋር በዚህም ከሚቆም ሰው ጋር
ዛሬም ከኛ ጋር በዚህ ከሌለ ሰው ጋር ነው እንጂ ይላል። አይታችኋል ይሄን? ከ1446 ዓመተ ዓለም ጀምሮ ነው ይሄ የተነገረው። እዚህ ላላችሁ ብቻ አይደለም ብሎ ተናገረ። እግዚአብሔር በዚህ ጥቅስ አማካኝነት እኛንም አካቷል ማለት ነው። ስለዚህ ይሄንን በሰባተኛው መጽሐፍ ላይ እንዳየነው ለሁሉም ትውልዶች የሚሆን ዘላለማዊ ቃል ኪዳን ነው ብለን መውሰድ እንችላለን። ስለዚህ ሙሴ ይሄንን ቃል ኪዳን በእኛ ምትክ እንዴት እንዳጸደቀው፣ በዚህም ሙሴ ማንን እንደሚያመለክት አስቀድመው የታያቸውን እነዚህን ቅደም ተከተል ያላቸውን ታሪኮች እውነተኛና አስታራቂ የሆነውን አንድና ብቸኛውን አስታራቂያችንን ፍጹም ሰው የሆነውን ፍጹም አምላክም የሆነውን ኢየሱስን እንዴት እንደሚያመለክት ያሳየናል። መነጽራችንን እንድናደርግ ኢየሱስን በሙሴ በኩል እንዴት ማየት እንደምንችል ያሳየናል። ምናልባት ረጅም ጊዜ ሊወስድ ይችላል። በዘጸአት መጽሐፍ ውስጥም አለ። በእርግጥ እኔን ያስደነቀኝ ነገር ቀኑ ነበር። ይሄማ የድሮ ታሪክ ነው እንላለን። ልክ ነው። እንደ አፈ ታሪክ ወይም እንደ ተረት ሊሆን የሚችል ነገር ነው። የሆነውን ነገር በእርግጥ አሁን ለማስረዳት በሚቻል መንገድ ማረጋገጥ አንችልም። በትክክል እንደተፈጸመ በልባችን ማረጋገጥ የምንችልበት መንገድ አለ። በልባችን ውስጥ የሆነ አይነት እይታ አለን አይደል? ነገር ግን ሰይጣን ከሚያደርገው አንዱ ነገር በመጽሐፍ ቅዱስ ውስጥ የተከናወኑት እነዚህ ክስተቶች ትክክለኛና የተፈጸሙ መሆናቸውን ታሪካዊ ሐሳባቸውና ቀናትን ለማደብዘዝ መሞከር ነው። በዚህ ምክንያት በቃሉ ከማመን እንሰናከላለን። በዚህም የእግዚአብሔር ሰው የሆኑት ቄስ ኢቫን ፓርክ ለ3 ዓመታት ከ6 ወራት ከ7 ቀናት በተራራ ጄሪ ውስጥ ባሳለፈው ጥብቅ ጾም ጸሎት ላይ እንደዚህ ብሎ ነበረ። በእርግጥ እግዚአብሔር የሚታመን አምላክ ነው። በእግዚአብሔር ቃል ማመን ያስፈልጋል። ምክንያቱም ቃሉ ከሱ ስለወጣ የሚለውን ማወቅ ፈልጎ ነበር። እግዚአብሔርን በመንፈስ ቅዱስ አማካኝነት ብርሃንን ሰጥቶታል። በመጽሐፍ ቅዱስ ውስጥ የተከሰቱት እያንዳንዱ ክስተቶች ትክክለኛ ቀናትን ይዘው እንደተጠቀሱም ያሳያል። ለዚያ ነው እኛም አሁን የምንቀበለው። በመጽሐፍ ቅዱስ ውስጥ በትክክል እየተከታተልን ቀኖችን ብንመለከት ሁሉም በስርዓት እንደተቀመጡ እናያለን። ስለዚህ በመጀመሪያ ዘጸአት የተከሰተበት ታሪካዊ ወቅቱን መመልከት እንችላለን። ለ400 ዓመታት በባርነት የቆዩበት በ20 ቀናት ውስጥ በድንገት ነፃ ወጥተዋል። ይሄም በራሱ ተአምር ነው። ያ በጣም አጋጣሚ የሚመስል ወይም ደግሞ በድንገት የተከሰተ ብቻ አይደለም። በዘጸአት ምዕራፍ 12 ከቁጥር 40 እስከ 41 ባለው ጥቅስ መሰረት በእግዚአብሔር ነው የተጠቆመው ጊዜው። በተስፋው 430 ዓመታት መጨረሻ ላይ እስራኤላውያን በእርግጥ ወጡ። እያንዳንዱ ቅጽበት፣ እያንዳንዱ ሰከንድ የታቀደበት ቀን ነበር። ይህስ የትኛው ቀን ነበር? የመጀመሪያው ወር 15ኛው ቀን ሐሙስ ነው ብለናል። ሐሙስ ዕለት ነው። ይህም በዘውልቁ ምዕራፍ 33 ቁጥር 1 ላይ ይገኛል። ስለዚህ ከዘጸአት ስንት ቀናት ነው የሚወሰደው? በመጨረሻም ወደ ሲና ምድረ በዳ ደርሰዋል አይደል? ወደ ሲና ምድረ በዳ ሲደርሱ ቀኑ እየተቃረበ ነበር። በእርግጥ በዚያኛው ቀን ላይ 3ኛው ወር ላይ ነበሩ። መጽሐፍ ቅዱስ በእውነት በዕብራይስጥ አገላለጽ የወሩ የመጀመሪያውን ቀን አዲስ ጨረቃ ማለት እንደሆነ ይናገራል። ስለዚህ የ3ኛው ወር የመጀመሪያው ቀን ላይ ነው። ታውቃላችሁ፣ ጥር ወይም መጋቢት እያልኩ አይደለም። ምክንያቱም ይሄ የአይሁድ የቀን መቁጠሪያ ነው። አሁን ላይ ይሄ እሁድ ነው። በዘጸአት ምዕራፍ 19 ቁጥር 1 ላይ ይገኛል። ስለዚህ ሙሴ ከዚህ ቀን ጀምሮ በሁለተኛው ቀን ከ3ኛው ወር በቀጣዩ ቀን ወደ ሲና ተራራ ወጣ። 8ቱንም ጊዜ እንዲያው አይሁዶች እንኳን በ1800ዎቹ አካባቢ በራቢዎች የተፈጸሙትን አንዳንድ ጽሑፎችና እንዲያውም የራሳቸውን ታሪክ የሚከታተሉ መሲያዊ አይሁዶችን እያመለከቱ ነበረ። ሙሴ ወደ ሲና ተራራ ምን ያህል ጊዜ እንደወጣ በትክክል ማወቅ አይችሉም። ምክንያቱም ክስተቶቹ በዘጸአትና በዘዳግም ውስጥ በየቦታው በዘፈቀደ የተፈጠረ ይመስላል።
ከዚህ በፊት ነው ወይስ በኋላ የሚለውንም ማወቅ አለብን። ሁሉም የተደባለቁ ይመስላሉ። ነገር ግን በታሪክ የቤዛነት ታሪክ ተከታታይ መጽሐፍ ውስጥ ሙሉ በሙሉ ተቀምጦ ነው የሚገኘው። እናም ይሄንን እንመልከት። አሁን የመጀመሪያው መውጣት፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው፣ ስድስተኛው፣ ሰባተኛው፣ ስምንተኛው እያለ ይቀጥላል። ስለዚህ እንደዚህ ይሆናል። ከዚያም በሶስተኛው ወር ይሆናል። በመጀመሪያው ቀን ደረሱ። አሁን በማግስቱ በሶስተኛው ወር በሁለተኛው ቀን የትኛው ቀን ነው የሚሆነው? ሰኞ ነው የሚሆነው። ሰኞ የጀመረበት ቀን ነው። እሺ፣ በሚቀጥለው ቀን ወደ ላይ በሚወጣው ቀን ሶስተኛው ወር ነው። ማክሰኞ ሶስተኛው ቀን ይሆናል። ከዚያም አንድ ቀን ይዘላል። አራተኛውን ቀን እንጻፍ። ዘለልን። እሺ፣ ይሄ ሐሙስ ይሆናል። አመሰግናለሁ። በሚቀጥለው ቀንም እንዲህ ይሆናል። ይሄ ቀላል ነው። ልክ እንደዚህ ካስታውሳችሁ በዚህ ብዙ ይጀምራሉ ማለት ነው። በመጽሐፍ ቅዱስ ውስጥ እንደዚህ ነው የተጠቀሰው። እናም በአምስተኛ ጊዜ ወደ ላይ የመጡበት ጊዜ ነበር። ቁጥር 7ን እንወስዳለን። ይሄም ቅዳሜ ነው። አሁን 6፣ 7፣ 8 ወደ ሲና ተራራ ለ40 ቀናት ጉዞ አለው ማለት ነው። 40 ቀናት አሉ እዚህ ጋር። ስለዚህ ይሄ ከ8ኛው እሁድ ከሚሆነው እስከ 4ኛው ወር እስከ 17ኛው ቀን ማለትም ሐሙስ 30 ቀናትን ይወስዳል ማለት ነው። ከዚያም ይሄ 40 ቀን፣ ከዚያም ከሲና ተራራ ይወርዳል። በሚቀጥለው ቀን ላይ ተመልሶ ይመጣል። እድሜው ስንት ነበር? 80። የሲና ተራራ ምን ያህል ከፍታ እንዳለው ታውቃላችሁ? 2291 ሜትር ነው። ወደ ኬንያ ስንሄድ ኬንያ ንዳብ ወደሚባለው ወደዚያ አምባ ሄደን ነበር። በእርግጥ በሰሜን ኮሪያ የሚገኙ ተራሮች የሆነ የፔክቱ ተራራ ያክል ከፍታ የነበረው አይነት ነው። 2700 ሜትር ያህል ከፍታ ነበር። አንድ ቦታ ቁጭ ብዬ አርፋለሁ። ከዚያም ካረፍኩ በኋላ ተነስቼ ይቀጥላለሁ። እንደውም አንድ ቦታ ላይ ትንፋሼ ጠፍቶብኝ ነበር። በጣም ከባድ ነው። የእግዚአብሔር ሰው ወደ ላይ ወደ ታች ወደ ላይ ወደ ታች ይሄዳል። የእግዚአብሔር ኃይል ከሱ ጋር እንደነበረ እዚህ ጋር ማየት ትችላላችሁ። አንድ ሰው ለእግዚአብሔር ሕዝብ ሲል ብዙ መከራ እንደተቀበለ ያሳየናል። ከእግዚአብሔር ጋር ቃል ኪዳን ማድረግ ምን ያክል ከባድ እንደሆነ እዚህ ጋር ማየት ትችላላችሁ። እሱ ተቀብሏል። በጣም በምቾት በጥሩ ቦታ ላይ ነበር። ነገር ግን መስዋዕትነትን መክፈልን መስዋዕትነት መሆንን መርጧል። ማንን እያመለከተ ነበር? ኢየሱስ ክርስቶስን። ስለዚህ ቀኑ እንደገና መፈተሽ ያስፈልጋል። አሁንም ይሄ ከ8ኛው ቀን ነው የሚጀምረው። አርብ ይሆናል። ይቅርታ ከቦርዱ አልቆብኝ ነው። ከዚህም እስከ 28ኛው እናም እስከ ማክሰኞ ነው የሚሄደው። 30 ቀናት ይሆናሉ። ይሄ ከቁጥር 8 ከቁጥር 7 ጋር የተያያዘ ነው። ይሄም 40 ቀናት ነው። እናም ከ8 እስከ 8 ነው። ምንድነው እዚህ ጋር እየሆነ ያለው? ይህን ጥያቄ እኔም ጠይቄ ነበር። ስህተትም መስሎኝ ነበር። እንደ እውነቱ ከሆነ በተወሰኑ ወራት ውስጥ 29 ቀናት እና በተወሰኑ ወራት ውስጥ 30 ቀናት እንዳሉ ግምት ውስጥ ማስገባት አለብን። ስለዚህ የመጀመሪያው ወር፣ ሶስተኛ፣ ሁሉም ያልተለመዱ ቁጥሮች 30 ቀናት አሏቸው። የቁጥር ወራት እንኳን 29 ቀናት አሏቸው። ልዩነቱን የምታዩት እዚህ ነው። እስካሁን እዚህ ላይ እያየን ያለ ነው ይሄ ነው። አሁን ወደ ዋናው ክፍል እየተሸጋገርን ነው። በ8ኛው ቀን አንድ ቀን እዚህ ጋር እንዘላለን። የሆነ ነገር ተከሰተ በማለት ነው። ስለዚህ ይሄ ረቡዕ ነው። ከዚያም ከሐሙስ እስከ 7ኛው ወር 10ኛው ቀን ሰኞ ይሆናል። ከሰኞ ጀምሮ ሰኞ ያበቃል። እነዚህ 40 ቀናት ናቸው። ሙሴ ለእስራኤላውያን ቃል ኪዳን ለማጽደቅ ስንት ቀናት ነው የወሰደበት? ቀላል ነው። 40 ቀናት ነው። ሲደመር 40 ቀናትን እንደምርበታለን። ሌላ 40 ቀናት አይደል? 40 ቀናት አንድ ላይ ሲሆኑ ስንት ነው የሚመጣው? 120 ቀናት ነው። የመጀመሪያው ቀን 2 3 4 5 6 እናም የጠፋው 7ኛው ነው። ስለዚህ በድምሩ 127 ቀናት ናቸው። እስኪ እዚህ ጋር ምን እየተፈጠረ እንዳለ እኔ ስለዚህ ወደ መጀመሪያው ቀን እንሸጋገር። በመጨረሻም በሲና ተራራ በሲና ምድረ በዳ ደረሱ። ስለዚህ እነዚህ ተራራዎች በተራራው ግርጌ ይህንን እንደገና 2291 ሜትር ነው ብለናል። ስለዚህ ሙሴ በ3ኛው ወር በመጀመሪያው ቀንና በሁለተኛው ቀን ወደዚያ ይወጣል። ለእግዚአብሔር ሐሳቡን ያቀርባል፣ ቃል ኪዳን ይገባል።
ምን እያለ ነው በዛ ሰዓት? አምላካችን ሁሉን ቻይ አምላካችን አንተ ነህ፣ ለሕዝቡ የሚሆን ቃል ስጠኝ እያለ እዛው ይሆናል። ከእግዚአብሔር ጋር ቃል ኪዳን የሚያደርገው ማን ነው? እስራኤላውያንም ይህንኑ ያደርጋሉ። ሙሴ ከመጣ በኋላ እንደዛ እንደሚያስደርጋቸው እናውቃለን። እግዚአብሔር በግብፅ ባሪያዎች እንደነበራችሁ አስታውሱ የሚለው ሐሳብ እየደጋገመ ይገልጻል። እግዚአብሔር ቃል ኪዳን ከመግባታችሁ በፊት ማን እንደሆናችሁ እወቁ፣ ከየት እንደመጣችሁ እወቁ የሚለውን ለማጉላት እየሞከረ ነው። እኛስ እነማን ነበር? በግብፅ ባሪያዎች ነን አይደል? ግብፅ የሚለው ይሄ ዓለም ለማለት እንደሆነ ተነጋግረናል። ስለዚህ እግዚአብሔር ቃል ኪዳን ለማድረግ ሲያስብ ከእናንተ ጋር ቃል ኪዳን የምገባው በጽድቃችሁ ምክንያት እንደሆነ አታስቡ እያለ ነው። እስራኤል በዓለም ላይ በጣም ትንሹ ቁጥር ያለው ነው። በእግዚአብሔር ፊትም ምንም ጽድቅ የላቸውም። እነሱ ባሪያዎች ነበሩ እንደውም። ነገር ግን ከአብርሃም ከይስሐቅና ከያዕቆብ ጋር በገባሁት ቃል ኪዳን ምክንያት ከእናንተ ጋር ቃል ኪዳን እገባለሁ አለ። እሱም የሚለው ይህንኑ። ስለዚህ እዚህ እግዚአብሔር እንዲህ ይላል፣ እኔ እንደዚህ አደርግሃለሁ፣ ቃል ኪዳኑ ይሄ ነው፣ የኔ ርስት አደርግሃለሁ። ይህም በዕብራይስጥ ቃል ኪዳን ነው። ምንም እንኳን ባሪያዎች ብቻ ብንሆንም በእኛ ውስጥ ምንም ጽድቅ ባይኖረንም እግዚአብሔር እንደዚህ አደርግሃለሁ ብሎ ቃል ይሰጣል። እግዚአብሔር ሴጉላ አደርግሃለሁ ይላል። ሴጉላ ማለት የዘውድ ጌጥ ማለት ነው። ማንኛውም ሀብት ብቻ ሳይሆን ሁሉንም ነገር የያዘ የዘውድ ጌጥ ማለት ነው። ልክ እንደ ምርጥ ሀብት ነው። ከዚያም የካህናት መንግስት እንደምትሆኑ ብሎ ይናገራል። የካህናት መንግስት የሚለው ቃል የመጣው ከሜሌክ ቃል ነው። ሜሌክ የሚለው ቃል ንጉስ ማለት ነው። ስለዚህ ይሄ ማለት እስራኤላውያን ካህናት ይሆናሉ ማለት ነው። ካህን ማለት ምን ማለት ነው? በእግዚአብሔርና በሰው መካከል ያለ መካከለኛ ሰው ማለት ነው። ይሄ ማለት እንደ ግለሰብ ወይም እንደ ህዝብ ምን እናደርጋለን ማለት ነው። ካህናት ምን ያደርጋሉ? በዓለም ወጥተው መኖር ይችላሉ? አይችሉም። ካህኑ በህይወት ዘመኑ ሁሉ የሚያደርገው እግዚአብሔርን ማገልገል፣ ህዝቡን ማገልገል ብቻ ነው። ይሄም ማለት መላው ህዝብ እስራኤል ማለት ነው። ስራቸው ሁሉም አሕዛብ ወደ እግዚአብሔር እንዲመጡ መርዳት ነው። ይሄም እንደ ህዝብ የሚጫወቱት ሚና ነው። ነገር ግን እስራኤላውያን ምን አደረጉ? በእግዚአብሔር ስለተመረጡ ሳምራውያን በኃጢአታቸው ሁሉ ምክንያት በእሳት መቃጠል አለባቸው በሚል ኩራት አመጡ። ይሄንን የካህናት መንግስት ምን ማለት እንደሆነ እንዳልተረዱ ነው የሚገልጠው። ስለዚህ በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 ላይ እግዚአብሔር ዛሬ በክርስቶስ ኢየሱስ ምንድን ነው የሚለን? ሁላችሁም ካህናት ናችሁ ይለናል። ግን ምን አይነት ካህን ነው የምንሆነው? እኛ መንግስት ነን፣ አትርሱ። እሱ የእግዚአብሔር መንግስት የንግስና መንግስት ነው። በእውነት የእግዚአብሔር ካህናት ሆነው የሚያገለግሉ ንጉስ ናቸው። ይህንን ግዛትና ሉዓላዊነት በመላው ዓለም ላይ የመግዛት መብት ይኖራቸዋል። እግዚአብሔር ከእስራኤል ጋር የገባው ቃል ኪዳን ይሄ ነበር። አስደናቂው ነገር የኮሪያ መስራች ከረጅም ጊዜ በፊት በኮሪያኛ ስሙ ዳንጉን መሆኑ ነው። ዳንጉንን ልጻፍ። ዳንጉ የሚለው ቃል በእውነት ካህን ማለት ነው። ዋንግ በኮሪያኛ ንጉስ ማለት ነው። ዋንግ ማለት ንጉስ ማለት ነው። በእርግጥም በዚህ ሀገር ውስጥ የምንኖር እኛ ነን። እኛ ደግሞ ሰማይ ላይ ያለውን አምላክ የሚያመልኩ ህዝቦች ነን። መስራቹ ስሙም ንጉስ ካህን ነበረ። ልክ ነው። ስለዚህ ኮሪያውያን እንደ ቅርስ የንጉስ ካህናት ህዝብ አካል ነን። ልክ ነው። እኛ በመንፈሳዊና እኛ ደግሞ የንጉስ ካህናት ህዝብም ነን። ይሄ ምን ያህል አስደናቂ እንደሆነ ማሰብ ትችላላችሁ። የተገረምኩት እኔ ብቻ ነኝ? አሜን። ስለዚህ አስቡት። ሙሴ ዛሬ ወጣና ወረደ፣ ወደ ላይ ወጣና በሚቀጥለው ቀን ወረደ። እናም ያንን ታያላችሁ። ጥቅሱን ልስጣችሁ። በእርግጥ በቂ ጊዜ የለንም። ስለዚህ እንደዚህ እንሄድ። ዘጸአት ምዕራፍ 19። ይሄ ሁሉ ዘጸአት ምዕራፍ 19 ነው። እሺ ዝርዝሩ። ስለዚህ ወረደ። እግዚአብሔር በተራራው አናት ላይ እኛን ሴጉላ እንደሚያደርገን ነግሮታል። ከዚያም እሱ እኛን ሜሌክ ያደርገናል፣ የካህናት መንግስት ያደርገናል ማለት ነው። ማንን ነው የምትፈልጉት? ሰዎች ምን ይላሉ ብላችሁ ታስባላችሁ? አይሆንም ብሎ ማስቀረት የሚችል ማን ነው?
ሁሉም ሰው አዎ ማንም አያደርግም፣ ጌታ እንዳለው እንሆናለን እናደርጋለን ይላል። ሙሴም በሚቀጥለው ቀን ምንድን ነው የሚያደርገው? አስታውሳችሁ? እሺ የሙሴስ ተግባር ምንድን ነበረ? አስታራቂ መሆኑ አይደል? በወቅቱ ስልክ አልነበረም። ልክ አሁን እኛ እንደምንጠቀመው ካካኦም የለም። ታዲያ ምንድን ነው የሚያደርጉት? ምላሹን ከህዝቡ አገኘ። በማግስቱ እንደገና ወደ ተራራው ወጣ። ሰዎችም የተናገሩት ይሄ ነው። አዎ አሉ። ያም በእርግጥ ሆነ። ታውቃላችሁ በህይወታችን ውስጥ የአስታራቂነትን አስፈላጊነት አላውቅም ነበር። ወደ እግዚአብሔር መሄድ እንደምንችል በማሰብ በጣም እብሪተኛ እንደሆንኩም አስቤ ነበረ። ነገር ግን እንደዚህ አይደለም። ከእግዚአብሔር ጋር መነጋገርና አባታችን ብለን ልንጠራው የምንችለው በማንነታችን ምክንያት ነው። ይሄም አስታራቂያችን ኢየሱስ ክርስቶስ እኛ ውስጥ ስላለ። ስለዚህ አንድ አስታራቂ ብቻ አለ። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 አንድና ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ እንደሆነ ይናገራል። ለጌታችን ለኢየሱስ ክርስቶስ ምስጋና እናቅርብ። በሱ ምክንያት 8 ጊዜ ወደ ሲና ተራራ መውጣት አያስፈልገንም። ይሄን መጽሐፍ ቅዱስ ለመረዳት ወደ ጄሪ መሄድ አለብን። ታውቃላችሁ የአሁኑን አይነት ምሳሌ በተለይ በጣም አስቂኝ ምሳሌ ፓስተር ፊሊፕ ሁል ጊዜ ሲሰጡ ሰምቻለሁ። ሁል ጊዜ ኢቫን ፓርክ መጽሐፍ ቅዱስን 1800 ጊዜ እንዴት እንዳነበቡ ያብራራል። እኛም ዋው እንላለን። እናም አንድ ብልህ ሰው መጥቶ በጣም ደስተኛ ነኝ ዛሬ በጣም ተባርኬያለሁ አለ። ለምን አለ? መጽሐፍ ቅዱስን ብዙ ጊዜ አላነብም አለ። ነገር ግን የቤዛነት ታሪክ ቃልን ስላጠናው መጽሐፍ ቅዱስን 1800 ጊዜ እንዳነበብኩ ይሰማኛል አለ። ምክንያቱም መጽሐፍ ቅዱስን 1800 ጊዜ ካነበበ ሰው እየተማርኩ ነው ማለቱ ነው። አዎ የሚገርም ነው። በጣም እውነት ነው እንላለን እኛ። እንዲህ ላለ ምስጋናን ለምን አናቀርብም እንላለን። ኩራት ይሰማናል። ለዚህም ውድ ቃል ምስጋና ለእግዚአብሔር እናቀርባለን። እግዚአብሔርስ በዚህ ነገር ምን አይነት ምላሽ ይሰጠናል ብላችሁ ታስባላችሁ? እግዚአብሔርም የእግዚአብሔርን ቃል ማጥናት እንዳለብን ይገልጽልናል። ስለዚህ እኛም እናድርገው። እግዚአብሔር እንዲህ ይላል፣ ቆይ ጠብቁ፣ ራሳችሁን ቀድሱ። ለእስራኤላውያን እግዚአብሔር እነዚህ ምላሾች ይሰጣል። ህዝቡ አዎ ብቻ ነው ምላሻቸው። ለዚህም እግዚአብሔር ምን አለ? ለ3 ቀናት ራሳችሁን ቀድሱ አለ። ከእናንተ ጋር ቃል ኪዳን ገባለሁ፣ እኔ ራሴ በተራራው ላይ እወርዳለሁ አለ። በአካል ወደ ተራራው ስለምወርድ ሁሉም ሰው ለ3 ቀናት የተቀደሰ መሆኑን ማረጋገጥ አለባችሁ አለ። በሶስተኛው ቀን በሲና ተራራ ላይ ከእናንተ ጋር ሆናለሁ አለ። እግዚአብሔር የሚለው ይሄንን። ስለዚህ አሁንም ዘጸአት ምዕራፍ 19 ላይ ያለው ነው። በእርግጥ ዘጸአት ምዕራፍ 19 ከቁጥር 8 እስከ 13 ይህ ሐሳብ ተገልጿል። እዚህ ጋር እንድታስተውሉት የምፈልገው አንድ ነገር በምዕራፍ 19 ላይ ያለውን ሐሳብ ነው። ከዚያም እግዚአብሔር ወርዶ ለሙሴ ይገልጥለታል። ከዚያም በኋላ ከባድ ደመና ይመጣል። ካስተዋላችሁ እዛ ጋር እግዚአብሔር ራሱን በፍጹም አይገልጥም። ሰዎቹ በእርግጥ ድምፁን ይሰማሉ። እግዚአብሔር ለሙሴ ወይም ለሌሎች ሰዎች ራሱን የማይገልጠው ለምንድን ነው የሚመስላችሁ? ይህንን ለማድረግ ቃል ኪዳኑን ለማድረግ እስከ መጨረሻው ወርዶ መጥቶ ነበር። እግዚአብሔር ራሱን ሙሉ በሙሉ ለኛ ቢገልጥልን በሱ ለማመን የበለጠ ግልጽ ይሆንልን ነበር አይደል? ያ ምንም ጥርጥር የለውም የበለጠ እንድናምን ያደርገናል። እግዚአብሔር ግን ያንን አያደርግም። ሁል ጊዜ እንዲህ ይላል፣ እኔ ከአንተ ጋር እንደምነጋገር ህዝቡ እንዲሰሙ አደርጋለሁ፣ ስለዚህ ህዝቡ በአንተ እንዲያምኑ አደርጋለሁ ይለዋል። አያችሁ፣ ሰዎች በሙሴ ላይ ማመን ስላልቻሉ፣ በሙሴ በኩል የሚመጣውን ቃል መቀበል ስላልቻሉ ጀርባቸውን ሰጥተው ነበር። በተመሳሳይ መንገድ የእስራኤል ህዝብ በኢየሱስ አላመንም፣ ምክንያቱም እሱ ሰው ብቻ ነበረ ብሎ ያስቡ ነበረ። ኢየሱስ አባቴ የሚነግረኝን ብቻ መሰክራለሁ ማለቱን ቀጠለ። ተመሳሳይ ነገር ነው እዚህ ጋር ያለው። እግዚአብሔር በዚህ መንገድ የመረጠው ለምን ይመስላችኋል?
እግዚአብሔር የማይናገርበት ወይም ደግሞ ራሱን የማያሳይበት ብቸኛው ምክንያት ቃሉ ብቻ ከፍ እንዲል። ሰዎች በእግዚአብሔር የሚያምኑት በማየት ሳይሆን የእግዚአብሔርን ቃል በመስማትና በቃሉ በማመን ነው። ምክንያቱም እግዚአብሔር ራሱ ቃሉ ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 3 እንደሚለው ማለት ነው። ስለዚህ ዛሬ ያንን ብትጸልዩ እግዚአብሔርን እንድንመለከት እግዚአብሔር አንተን እንድንመለከት ፍቀድልኝ፣ እታመናሃለሁ፣ ምናልባት ሀሳብ ትንሽ መለወጥ የምትፈልግም ከሆነ አንተን አሳየኝ ብንል እንኳን ጸሎታችንን መቀየር አለብን። እግዚአብሔር ቃሉ መሆኑን ማወቅ አለብን። እንዴት በአንተ ማመን እንዳለብኝ አስተምረኝ ወደሚለው መምጣት አለብን። ከዚያ ድምፁ በአእምሯችን በልባችን ውስጥ እንዲሰማ እግዚአብሔር ያደርጋል። እንደገና ፈጽሞ እንዳንጠራጠር ያደርገናል። ስለዚህ ጥቅጥቅ ያለ ደመና ማለት ነው። ሙሴ እስከ 2291 ሜትር ድረስ ሄዶ እግዚአብሔርን እዚያው ያገኘው ነበር። ከዚያም እግዚአብሔር ተመልሰ ንጹህ እንዲሆኑ ንገራቸው፣ ልባቸውም ይታጠብ ይል ነበር። ልብሳቸውም ጭምር አካላዊ ልብሳቸውም ይታጠብ ይል ነበር። ስለዚህ ሙሴ በዚህ ቀን ወደ ኋላ ተመለሰ። ሰዎቹ እግዚአብሔር የተናገረው ይሄ ነው፣ እባካችሁ ልብሳችሁን አንጹ፣ ራሳችሁንም አንጹ የሚለውን ሐሳብ ተናገረ። እንዲህ አለ፣ ለ3 ቀናት ሴቶቻችሁ ጋር አትድረሱ አላቸው። ሰዎቹ በመስማማት ድምፅ አዎ አሉ። ስለዚህ አንድ ተጨማሪ ቀን የቀረው ለዚህ ነው። ከዚያም በኋላ በ3ኛው ቀን በመጨረሻው እግዚአብሔር ወደ ታች ወረደ፣ ሙሴ ወደ ላይ ወጣ። የሆነውን እዚህ ጋር እንደዚህ ልሳል። ሐሙስ ዕለት ነው። ስለዚህ በዚህ የሲና ተራራ እግዚአብሔር መጣ። ታስታውሱ እንደሆነ ታሪኩ ግልጽ ነው። ከዚያም ሙሴ በዚያ ቀን ላይ ነው፣ በ3ኛው ቀን ወደዚያ እንሄዳለን እንወጣለን የሚለውንም አወራቸው። ከዚያም እግዚአብሔር ግን ህዝቡ ወደ ተራራው መምጣት እንደማይችሉ ይነግራቸዋል። እኔ እመጣለሁ እወርዳለሁ፣ ነገር ግን ከህዝቡ መሃል እሱን አይቶ መቆም የሚችል ሰው መኖር የሚችል ሰው ስለሌለ እግዚአብሔር እኔን አይቶ የሚኖር የለም አላቸው። እግዚአብሔር የተቀደሰ መሆኑን እንዲያረጋግጡ ወደ ቅዱስ ተራራ መቅረብ እንደማይችሉ አስጠነቀቃቸው። ስለዚህ በዚህ ሁሉ ጉጉት ውስጥ በዚህ ሁሉ ጊዜ ውስጥ ተመልሶ ይመጣል። ነገር ግን ሙሴ ወደ ታች ከመውረዱ በፊት በሰው አእምሮ እግዚአብሔር ያለውን ነገር ይነግራቸው ነበር። እግዚአብሔር በዚህ ሁኔታ እኔን ካየኸኝ በህይወት መኖር አትችልም የሚለውን ነገር ተናግሯል። ወደ እኔ እንዳትቀርብ እርግጠኛ ሁን የሚለውን ነግሩታል። ያንንም እንደሚያውቁ ነግሬያቸዋለሁ ብሏል። እግዚአብሔርም በጣም ተቆጣ፣ ወደ ታችም ተመለሰ። ወደ ተራራው መቅረብ እንደማይችሉ አስጠነቀቃቸው። ሙሴም ሄዶ ያንን ያስጠነቀቀውን ለእስራኤላውያን ነገራቸው። በጣም ከባድ ይመስላል አይደል? እግዚአብሔር ምን ለማድረግ እየሞከረ ነበር እዚህ ጋር? ይሄ ቀን ይሄ 3ኛው ወር ነው፣ 6ኛው ቀን ነው፣ አርብ ነው። እጅግ በጣም የተጋነነ ቀን እንደነበረ አስቀድመን እናውቃለን። ትልቅ ቀን ነው። እግዚአብሔር ከእስራኤላውያን ጋር ቃል ኪዳኑን ሊገባ የሚመጣበት ቀን ነው። ስለዚህ ይሄ ቀን እስኪመጣ ድረስ ማንም እንዲሞት አያስፈልግም ነበር። እግዚአብሔር እዚህ ያለውን እያንዳንዱን ነፍስ ለማዳን እየሞከረ ነበር። ምናልባት ሳታውቁ ሊሆን ይችላል። አንዳንድ ጊዜ በራስ መተማመን እንዳለን እናስባለን። ንጹህ ነኝ፣ ልብሴን አጥቤያለሁ፣ ስለዚህ ወደ እግዚአብሔር መቅረብ እንችላለን የሚሉ አይነት ሰዎችም ላይጠፉ ይችላሉ። እግዚአብሔር ምንም አይነት ነፍስን ማጣት አይፈልግም። ስለዚህ ከበድ ያለ ማስጠንቀቂያ ይሰጣቸዋል። በምዕራፍ 19 ከቁጥር 6 እስከ 9 ላይ ሐሳብ ይገኛል። ለእነዚህ 3 ቀናት ሙሉ በሙሉ የተቀደሱ እንዲሆኑ ይነግራቸዋል። ወደ እግዚአብሔር ተራራ መቅረብ እንደማይችሉም ያሳውቃቸዋል። በመጨረሻ በዚያ ቀን እግዚአብሔር በሲና ተራራ ላይ ይወርዳል። የነጎድጓድ ብልጭታ፣ መብረቅ፣ ታውቃላችሁ፣ እነዚህ በተራራው ላይ ጢስና እሳት ይሆናል። ሰዎቹ ተራራውን ሲመለከቱ እጅግ በጣም ፍርሃት ተሰማቸው። እግዚአብሔርም ተናገረ። ይሄ ዘጸአት ምዕራፍ 20 ላይ ነው። በመጨረሻም 10ቱን ትእዛዛት ይሰጣቸዋል። ከምዕራፍ 20 21 እና 22 ጀምሮ እስከ 23 ድረስ እግዚአብሔር እነዚህን 10ቱን ትእዛዛት እንደሰጠ አምናለሁ። እነዚህን ጥቅሶች ሁሉንም የተወሰኑትን ህጎችን እንደሚይዙም አምናለሁ። ስለ ማደሪያው ድንኳን፣ ሌሎችም ተያያዥ ነገሮችንም ያካተተ ነበር። እናም እግዚአብሔር በዓለም ታሪክ ለመጀመሪያ ጊዜ ሲወርድ እግዚአብሔር ለህዝቡ በራሱ ድምፅ ተናገረ። ስለዚህ እንደገና ሰዎች እግዚአብሔርን አላዩም ነበር፣ ነገር ግን ድምፁን ብቻ ሰሙት። እናም ሰዎች
ማንም ሰው እንዲፈሩ ወይም እንዲያከብሩ ሊነግራቸው አልፈለገም። የእግዚአብሔርን ድምፅ በመስማት ብቻ ሊሞቱ እንደሆነ ተሰምቷቸው ነበረ። ነገር ግን ይህ የሚያሳየው ኃጢአት ያለበት ሰው በተፈጥሮ ወደ እግዚአብሔር መቅረብ እንደማይችል እንደምንሞት እናውቃለን። ይህም ታላቅ አክብሮት ነው። እግዚአብሔር እንዲያናግረን መፍቀድ፣ አለበለዚያም ደግሞ የእሱን ድምፅ ችላ ካልን ወደ ሞት እንደምንሄድ ማወቅ ያስፈልጋል። ሙሴ እባክህን ከእግዚአብሔር ጋር ተነጋገር፣ ቃሉን ከእግዚአብሔር ተቀበል፣ ከዚያም ወደኛ ተመለስ አሉት። ሙሴም ለሕዝቡ እውነተኛ አስታራቂ ሆነ ማለት ነው። አሁን ወደ ቀጠር ነው ስንመለስ ይሄ 3ኛው ወር ነው፣ 6ኛው ቀን ነው። ከግብፅ ነፃ የወጡበት ቀን ጀምሮ በትክክለኛው 50ኛው ቀን ነው። ይሄ የመጀመሪያው ወር 15ኛው ቀን የወጡበት ቀን ነው። ስለዚህ ይሄ 6ኛው ቀን ነው። ስለዚህ በትክክለኛው 50ኛው ቀን ላይ ነው። ዛሬ በዋናው አገልግሎታችን ወቅት እንደተማርነው በ50ኛው ቀን ምን እንደሆነ አይተናል። በባለ 50 ወይም ደግሞ የጴንጤቆስጤ ቀን ነበር። ጌታ ኢየሱስ ክርስቶስ ያደረገውን ሁሉ በራሱ ተነሳሽነት ምንም እንዳላደረገ እናውቃለን። እግዚአብሔር በዘጸአት ምዕራፍ 12 ላይ እንደተደረገው የበጉ መታረድ እንደተተነበየው ሁሉ በኢየሱስ ክርስቶስ ላይ የደረሰውን ፋሲካ እሱ እንደሆነ እናውቃለን። ከዚያም በትክክለኛው ከ50 ቀን በኋላ የኢየሱስ ክርስቶስ ትንሣኤ ከተደረገ ከ50 ቀን በኋላ እውነተኛው የጴንጤቆስጤ በዓል ሆነ፣ ወረደ። መንፈስ ቅዱስ በእርግጥ ለደቀ መዛሙርቱ የተሰጠበት ቀን ነበር። ታያላችሁ እዛ ጋር ስለ እነዚህ ቀናትና ጊዜያት እግዚአብሔር እንደ ዕቅዱ በትክክል እየተንቀሳቀሰ ነው። የእግዚአብሔርም ቃል ኪዳን አካል ነው። ቀኖቹም የሚያረጋግጡት ይሄንን ነው። ስለዚህ ይህንን ለማረጋገጥ ጥቂት ጥቅሶችን እንመልከት። ወደ ዘጸአት ምዕራፍ 19 ከቁጥር 5 እስከ 6 እንሂድ። እግዚአብሔር ከእስራኤላውያን ጋር የገባው አይነት ተስፋ እንመልከት። ዘጸአት ምዕራፍ 19 ከቁጥር 5 እስከ 6 ስትዘጋጁ እንጀምራለን። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ፣ እናንተም የካህናት መንግስት፣ የተቀደሰም ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው አለ። እግዚአብሔር ከኛ ጋር የሚያደርገው ቃል ኪዳንም ይሄ ነው። ቃሌን ብትታዘዙ የሚለው ነው ዋናው ሐሳብ። አሁንም ወደሚቀጥለው ጥቅስ እንሂድ። ስለዚህ እግዚአብሔር 10ቱን ትእዛዛት ሲናገር 50ኛው ቀን ነበር። በዚያው ቀን የተስፋው መንፈስ ቅዱስ በማርቆስ ሰገነት ላይ በተሰበሰቡ ሰዎች ላይ የወረደበትን ቀን ታውቃላችሁ አይደል? ወደ ሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 4 እንሸጋገር። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበሩትን ቤት ሁሉ ሞላው ይላል። በሲና ተራራ ላይ እንደነበረው ሁሉ ልክ እንደ ክስተቱ የእግዚአብሔርን ነጎድጓዳማ ድምፅ ታያላችሁ። እዚህ ጋር አስፈሪው የእግዚአብሔር ድምፅ በዚህ ቀን ተሰማ። በተመሳሳይ መንገድ እንደ ኃይለኛ ነፋስ እንደ ድምፅ ነው የመጣው። የተቀመጡበትን ቤት ሁሉ ሞላው። እናም ይሄንን አብረን እናንብብ። ዝግጁ ከሆናችሁ እንጀምር። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ታዲያ ይህ ጴንጤቆስጤ ምንድን ነው? ከሰማይ እንደ ነፋስ ያለ ድምፅ የተቀበሉበት ቀን ነበር። ይህም ከሰማይ የሚመጣ ይህ ድምፅ ምን ይባላል? መንፈስ ቅዱስ ነው አይደል? ነገር ግን ይህም ብቻ የሰሙት ይህንን ከሰሙ በኋላ ያደረጉትንም እንመልከት። መናገር ጀመሩ። በተለያዩ ቋንቋ መናገር ጀመሩ። እስራኤላውያን ጴንጤቆስጤውን እንደገና ሲለማመዱ ምንድን ነው የተቀበሉት? 10ቱን ትእዛዛት ነው የተቀበሉት። ለዚህ ነው ቄስ ኢቫን ፓርክ 7ኛው መጽሐፍ ያብራሩት። መላው መጽሐፍ ቅዱስ በ10ቱ ትእዛዛት ዙሪያ የሚያውጠነጥን ነው። መላው መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ እንደሆነ እናውቃለን። 10ቱ ትእዛዛት በመንፈስ ቅዱስ ውስጥ ከተሰጡ ትእዛዞች ዋናው አካል እንደሆኑም እናውቃለን። አሁን ላይ እንደ ክርስቲያኖች በመጽሐፍ ቅዱስ እውቀት በጣም ስለማንታወቅ 10ቱን ትእዛዛት ስንል ልክ እንደ አንገታችን እንደሚያንቅ ማሰሪያ አድርገን ነው የምንቆጥረው። ምክንያቱም ብትፈጽሙት ትሞታላችሁ፣ ብትጥሱ ትጠፋላችሁ አይነት ነገር ነው። እኛ 10ቱን ትእዛዛቱን ብቻ ነው የምንፈራው። የ10ቱን ትእዛዛት ፍሬ አናውቅ። ነገር ግን ቄስ ኢቫን ፓርክ በ7ኛው መጽሐፍ 10 ቃላት በሚለው የገለጹት በትክክለኛው መንገድ ይሄ ነው። መንፈስ ቅዱስ ነው ይህንን የሰጠው።
መጽሐፍ ቅዱስ ላይ ያለ ቃል። የመጽሐፍ ቅዱስ ፍሬዎች ደግሞ ልክ ናቸው። ስለዚህ መንፈስ ቅዱስን ስንቀበል ያለ እግዚአብሔር ቃል ሊከናወን አይችልም። መንፈስ ቅዱስ ከእግዚአብሔር ቃል ጋር አብሮ ነው የሚመጣው። እግዚአብሔርም ለነሱ የሰጣቸው ይህንን ነው። ታዲያ በማግስቱ ምንድን ነው የሆነው? እግዚአብሔር ቃሉን ሰዎች እንዲሰሙ ቃሉን እንዲናገሩ ሙሴ አስታራቂ ሆኖ የእግዚአብሔርን ቃል ለሕዝቡ እንዳስተላለፈ ሕዝቡ አሁንም እዚህ ላይ ተመሳሳይ ነገር ነው የሚያደርገው። ነገር ግን በ10ቱ ትእዛዛት ምክንያት ሁሉም ነገር ተለወጠ። በእግዚአብሔር ቃል ምክንያት ሁሉም ነገር ተገለበጠ። የሚሆነውም በማግስቱ የቃል ኪዳኑ ማረጋገጫ ማድረግ ይኖርባቸዋል። አንድ ነገር እዚህ ጋር እናንሳ። በዚህ ሌሊት ሙሴ ተመልሶ ወረደ። ምክንያቱም በየቀኑ ወደ ላይና ወደ ታች ይመላለስ ነበር። በዚያ ሌሊት ወርዶ ቃላቱን ሁሉ ለሕዝቡ አስተላለፈ እና ምን እንዳደረገ ገምቱ። መጽሐፍ ጻፈ። ይህንንም በትክክል እናንብብ። እዚህ ጋር ከማድረጋችን በፊት ጥቅሱን ረስቼዋለሁ። ወደ ሮሜ ምዕራፍ 8 ከቁጥር 15 እንላፍ እስኪ። መንፈስ ቅዱስ በእርግጥ ምን እንደሆነ 10ቱ ትእዛዛት ትክክል እስራኤላውያን እንደተቀበሉ የሚያሳይ ክፍልም እንደሆነ አምናለሁ። ይህንን እስኪ አብረን እናንብብ። ተዘጋጃችሁ? አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃትና የባርነት መንፈስ አልተቀበላችሁም ይላል። ቀደም ሲል ባሪያዎች ነበሩ። አሁን ግን እዩት ምን እንደሆኑ። ወደ እነሱ በወረደላቸው 10ቱ ትእዛዝ ምክንያት አሁን እግዚአብሔርን አባታቸው ብለው ሊጠሩ ይችላሉ። ከእንግዲህ ባሪያዎች አይደሉም። እባካችሁ የሚቀጥለው ስላይድ ጋር እንሂድ። ይሄ የመንፈስ የመጀመሪያው ፍሬ ነው። ሮሜ 8 ከቁጥር 23 ዝግጁ ናችሁ? እሱ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት የተጠባበቅን ራሳችን በውስጣችን እንቃትታለን ይላል። ስለዚህ ወንድሞችና እህቶች ዛሬ የመከር በዓል ነው። ከፋሲካ 50 ቀናት በኋላ ልክ እንደ እውነቱ ከሆነ እዚህ ላይ ተምረናል። ስለዚህ ከግብፅ ከወጡበት ቀን በትክክል 50 ቀናት ነው። እስራኤል 10ቱን ትእዛዝ ተቀብላለች። ይሄ ቀን 3ኛው ወር ነው፣ 6ኛው ቀን ነው፣ አርብ ነው። እውነተኛው የመከር በዓል የተከናወነበት ነው። ያ ቀን 10ቱ ትእዛዝ የተቀበሉበት ቀን እንደሆነ አውቀናል። መንፈስ ቅዱስን የምንቀበልበት ቀን ነው። ልክ የመንፈስ ቅዱስን የመጀመሪያ ፍሬ የምንገልጥበት ቀን ነው። ለእኛ ሲሆን እንደዛ ነው የሚሆነው። ታዲያ እግዚአብሔር በዚህ የመከር በዓል ላይ ምንድነው የሚፈልገው? ከዚህ ጊዜ ጀምሮ ስለዚህ ጉዳይ በሚቀጥለው ላይ እናያለን። ከዚያም እስራኤላውያን በእርግጥ ይሄዳሉ፣ የቃል ኪዳን ስነ ስርዓትም ያደርጋሉ። በዚህ የቃል ኪዳን ስነ ስርዓት ወቅት የሚሆነው ሙሴ ሌሊቱን ሙሉ የጻፈውን መጽሐፍ ያነባል። ይህንንም ቃል ለሕዝቡ ይነግራቸዋል። ሰዎቹም ይሄ የእግዚአብሔር ቃል ነው ይላሉ። እናም አሜን ይላሉ፣ ይጠብቃሉ። ከዚያም ደሙን ወስዶ ይረጫል። ደሙን በመሰዊያው በመሳቶቹ በሕዝቡ ላይ እንዲሁም በቃል ኪዳኑ መጽሐፍ ላይ ይረጫል። ስለዚህ ይሄ የተደረገው በደም ነው ማለት ነው። ቃል ኪዳን የሚጥስ ማንኛውም ሰው በሕይወቱ የሚያስከፍለውን ነገር ያመለክታል። ይሄ የደም ቃል ኪዳን ነው። ግን በትክክል እንደዚህ ጥቅስ መሸጋገር አለብን። ዘጸአት ምዕራፍ 24 ከቁጥር 3 እስከ 4 ዘጸአት ምዕራፍ 24 ከቁጥር 3 እስከ 4 ቁጥር 4ን እናንብብ እስኪ። ሙሴ የእግዚአብሔር ቃል ሁሉ ጻፈ ይላል። ከማንበቡ በፊት ነው ይሄ። ስለዚህ ይሄ በጣም አስፈላጊ ነው። ምክንያቱም ይሄ የቅዱሳን መጻሕፍት መለኮታዊ ስልጣንን ያሳያል። ሙሴ በዚህ ቀን የጻፈው በመጽሐፍ ቅዱስ ውስጥ የምናያቸው የፔንታቱክ የሚሉትን ነው። በመጽሐፍ ቅዱስ ውስጥ ያለው እያንዳንዱ ቃል በዚህ መንገድ ነው የተጻፈው። ሙሴ ቃሉን በቀጥታ ከእግዚአብሔር ተቀብሎ ጻፈው። በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 20 እስከ 21 እንደተጻፈው መጽሐፍ ቅዱስ በራሳችን ፍጹም የሆነውን የእግዚአብሔርን ቃል ወደ ራሳችን መንገድ ማምጣት እንደማንችል ነው። እግዚአብሔርን መጽሐፍ ቅዱስ የራሱ ትንቢት እንደሆነ ነው የሚነግረን። እሺ ይህንን አስፈላጊ ጥቅስ እናንብብ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 20 እስከ 21 ዝግጁ ናችሁ? ይህን በመጀመሪያ እወቁ፣ በመጽሐፍ ያለው ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ሙሴ እንደመሰከረው ማለት ነው። ስለዚህ እግዚአብሔር በቅዱሳት መጽሐፍት ውስጥ ፈልጉና ተመልከቱ፣ የጎደለ ነገር ካለ ተመልከቱ፣ የኔ ፍጹም የሆነ መጽሐፍ ነው፣ የጎደለውን ታገኛላችሁ እያለ ነው። በኢሳያስ መጽሐፍ ላይ ምዕራፍ 34 ከቁጥር 16 ላይ ነው። ኢሳያስ ምዕራፍ 34 ከቁጥር 16 ይሄ መጽሐፍ ቅዱስን መለኮታዊ ተፈጥሮን ያረጋግጣል። የእግዚአብሔር ልዩ መገለጥ ይባላል። ሁላችንም እዚህ እንደምናየው ማለት ነው። እሺ እናንብበው። በእግዚአብሔር መጽሐፍ ፈልጉ አንብቡም፣ አፌ አዟልና መንፈሱም ሰብስቧቸዋልና
ከነዚህ አንዲት አትጠፋም፣ ባልንጀራውንም የሚያጣ የለም ይላል። የመጀመሪያው መጽሐፍ በዚህ መንገድ ነው የመጣው። ሙሴ የጻፈው እዚህ ላይ ያሉ እያንዳንዱ ቃል እግዚአብሔር ራሱ የተናገረው ነው። ጊዜው እያለቀብን ነው። ስለዚህ ይህን ክፍል ብቻ እንዘላለን። ከዚያም በኋላ ከእግዚአብሔር ጋር የቃል ኪዳን ግብዣ ይኖረናል። ስለዚህ በመጨረሻም ወደ ተራራው ሙሴ፣ አሮን፣ ናዳብ፣ አብዩድ እና 70 ሽማግሌዎች መውጣት ችለዋል። እነዚህ መሪዎች ወደ ተራራ ወጡ። በዚህ ቀን እግዚአብሔር አትምጡ እያላቸው ነበር። እንደዛ እንደሆነ አስታውሱ። ነገር ግን ያ ቃሉ ከወረደላቸው በኋላ በድንገት ሁሉም ነገር ተለወጠ። አሁን ወደ ተራራው ሊወጡ ይችላሉ። ያ ብቻ ሳይሆን እግዚአብሔርን ማየት ይችላሉ። ይህም ብቻ ሳይሆን ከእግዚአብሔር ጋር መብላትና መጠጣት ይችላሉ። እግዚአብሔርን መኳንንት ብሎ ጠርቷቸዋል። ቀደም ሲል ባሪያዎች ነበሩ፣ አሁን ግን መኳንንት ሆኑ። ስለዚህ ኢየሱስ ክርስቶስ ቃሉን የተቀበሉ ሰዎች እንደመሆናቸው መጠን እኛም ብንሆን የእግዚአብሔርን ቃል የተቀበልን ስለሆንን ሁላችንም ወደ ክብር ተጠርተናል። ከእግዚአብሔር ጋር ህብረት ማድረግ የሚችል ማንነት ኢየሱስ ክርስቶስ ሰጥቶን። ታዲያ ማን ነው ሊበላና ሊጠጣ የሚችለው? ከእግዚአብሔር ጋር ህብረት የማድረግ ስልጣን የተሰጠው በኢየሱስ ክርስቶስ የተወለዱ የእግዚአብሔር ልጆች የሆኑት ብቻ ናቸው ማለት ነው። ስለዚህ ምንም ነገር ብናደርግ፣ ብንበላም ብንጠጣም ለእግዚአብሔር ክብር ሁሉን ነገር ልናደርግ ይገባል ማለት ነው። ይህንንም ማስቀድመን እየፈጸምን እንመጣለን ማለት ነው። ስለዚህ አሁን ከዚህ በኋላ ጥያቄው እዚህ እንደሚያልቅ አስባለሁ። እዚህ ጋር ማለቅ አለበት። ጨርሰዋል። እዚህ ጋር የሚያስፈልገውን ቃል ኪዳን ገብተዋል። ነገር ግን ያላለቀ አንድ ነገር ምንድነው? እዚህ ጋር 40 ቀናት ቆይተዋል። እዚህ ጋር 40 ቀናት፣ እዚህ ጋር 40 ቀናት እየጠበቁ እንዳሉ እናውቃለን። ጊዜ በጣም እየሮጠብን ስላለ ብቻ እዚህ ጋር ቆማለሁ። ለሚቀጥሉት 40 ቀናት የሆነውን እንማራለን። እነዚህ 40 ቀናት ለምን አስፈላጊ እንደነበሩ እናያለን። እግዚአብሔር እዚህ ለምንድን ነው ያላቆመው የሚለውንም እናያለን። አሁን መኳንንት ተብለው ተጠርተዋል። መኳንንት ሆነዋል። ከህዝቡ ጋር ቃል ኪዳን አላቸው። እግዚአብሔር ሙሴን እንደዛ ብሎታል። ከመዝጋታችን በፊት አንድ ተጨማሪ ስላይድ እናንብብ። ዘጸአት ምዕራፍ 24 ከቁጥር 12። ቄስ ኢቫን ፓርክ ይህን በዓለም ታሪክ ውስጥ ለመጀመሪያ ጊዜ በስርዓት አቅርበው ይህን ሁሉ ነገር በ30 እና በ40 ደቂቃዎች ውስጥ እንደገና እንድንመለከት አድርገው ነበረ። የማይቻል ይመስለኛል። ስለዚህ እኛ እዚህ ላይ እናቆማለን። ነገር ግን አንድ ተጨማሪውን ጥቅስ እናነባለን። ዘጸአት ምዕራፍ 24 ከቁጥር 12 እናነባለን። ስለዚህ ይሄ ምዕራፍ በዚህ በ24ኛው ላይ ነው የሚገኘው። እግዚአብሔር እንዲህ ይላል። እሺ እናንብብ ዝግጁ ከሆናችሁ። አሁንም እግዚአብሔር ሙሴን ወደ እኔ ወደ ተራራው ውጣና በዚያ ቆይ፣ እኔም ለነሱ ትምህርት የጻፍኩትን ሕግንና ትእዛዝ ያዙ የድንጋይ ጽላቶችን እሰጣለሁ አለ። ይሄ ለምን አስፈላጊ ነው? እግዚአብሔር በዚህ እንዲቆዩ ፈልጋለሁ ማለቱ ምን ማለቱ ነው? ሙሴ በዚያው ቀን እንደማይወርድ ሲናገር ታያላችሁ። 2 የድንጋይ ጽላቶች ለምን አስፈለጉ? ስለዚህ በሚቀጥለው ጊዜ እንነጋገራለን። በጸሎት እንጨርስ የዛሬው። አባታችን እግዚአብሔር ሆይ ወደ መከር በዓል ስላመጣን እናመሰግናለን። ምንም እንኳን በዚህ ቀን ወደ ሌላ ዓመት እየተሸጋገርን ብንመጣም አባት ሆይ ይህንን ጊዜ አንተን ለመገናኘት እንደ ታላቅ በዓል ስለሰጠን እናመሰግናለን። አባት ሆይ አይኖቻችንን ክፈት፣ ልቦናችንን እንድንረዳ እርዳን። ምንም ያህል አንተን ብንናፍቅም በአንተ እንድንደሰት ቃልን ስለሰጠን እናመሰግናለን። በኢየሱስ ክርስቶስ በኩል በሕይወት ላደረግከው ታምራት የቤዛነት ሥራ ስለተቤዠህን እናመሰግናለን። አባት ሆይ በኢየሱስ ክርስቶስ ሥራ በእውነት እንድናምን እርዳን። ያደረገውን ሁሉ ትንቢት እንደተነገረው ቃል እንደተገባለት እናም በዚሁ መሰረት እንደተፈጸመ እናምናለን። የእግዚአብሔርን ቃል እየሰማን በእምነት እንድናድግ አንተንም በእምነታችን እንድናስደስት እርዳን። አባት ሆይ በመጨረሻ ዘመን የቤዛነት ታሪክ በእውነት ወደ አንተ የሚያቀርበንና ሁሉንም ሕይወታችንን በአንተ የተቃኘ እንዲያደርግ እንጸልያለን። አባት ሆይ ዛሬ በመንፈስ ቅዱስ የምንሞላው እያንዳንዳችን ጥልቅ በሆነ ፍላጎት ወደ አንተ መተናል። እስካሁን ያልተረዳናቸው ብዙ ነገሮች አሉ። አንዳንድ ጊዜ መጽሐፍ ቅዱስ በልባችን ውስጥ በጣም የሚከብደን ጥቅሶችንም እናነባለን። ነገር ግን እባክህን ልባችን ክፈትና ቃል እንዲበራልን እንደ ጥማታችን እንድንረካ እርዳን። ለመረዳት ለመታዘዝ አንተን ወደ መፈለግ የሚመሩን እንዲሆኑ እንጸልያለን። የእስራኤላውያን ድክመቶችን የጌታችንን ቃል እየታዘዝን ከአንተ ጋር በመሆን እንድናሸንፍ እርዳን። ለዚህ የ10ቱ ትእዛዝ ቀን እናመሰግናለን። በኢየሱስ ስም እንጸልያለን። አሜን።